ሀገራችን ከዚህ በፊት በምናይበት ጊዜ በጦርነት በኋላ ቀርነት በድህነትና በድንቁርና ነበር ስትታወቅ የነበረው። በአሁኑ ጊዜ ግን በምናይበት ጊዜ በእድገቷም በልማቷም ይሄ የመመካከር ነገር ደግሞ ትልቅ ፋይዳ አለው ብዬ ነው የምወስደው። ከዚህ ቀደም በነበሩ ታሪኮቻችን ያው የታሪክ ጥፋቶች ነበሩ። ምክንያቱም የሚታወቀው የግጭት የመጥፎ ትርክት ነበር። የአሁኑ ወጣት ደግሞ በመመካከር ቁጭ ብሎ በጠረጴዛ ዙሪያ እስካሁን ድረስ በእኛ መካከል እንትን የፈጠሩት ምንድናቸው? እንዳንግባባ ያደረጉ ነገሮች ምንድናቸው? ከዘመን ዘመን እየተንከባሉ የመጡ ምንድናቸው? በማለት ነክሶ በማውጣት ዛሬ ላይ የደረሰበት ደረጃ ደርሰናል። በኮሎኒ ያልተገዛች ሀገር፣ በጀግንነት የምትታወቅ ሀገር፣ በአንድነት በባህል በሃይማኖት ትልቅ ደረጃ የደረሰች ሀገር ናት። ከዚህ ጋር አያይዘን የድሮ ታሪኳን እጅግ አድርጎ የመለሰና አገር የደረሰችበት ዓለም የደረሰችበት ታሪካዊ እንደገና መልሳ ያደሰችበት ብዬ ነው መወስደውና የሁሉም ብሔር ብሔረሰቦች አገሪቷ አቅፋ በአንድ ጎጆ የምንኖር መሆናችንን የሚያሳይ ነው። ከመቃቃር ይልቅ ቁጭ ብሎ በመመካከር ሀሳብ ማፍለቅ ብቻ ሳይሆን በማመንጨት ወደ ተግባር በመቀየር ለቀጣይ ትውልድ እኛ ከአባቶቻችን የተረከብነው ጀግንነት አለ፣ በአድዋ ላይ የፈጸሙ ጀግንነት። ዛሬ ደግሞ የኛ ወጣት ምንድነው በመመካከር በቁጭ ብሎ በመወያየት ጀግንነት መስራት እንደሚቻልና ሀገርን ማሻገር ሀገርን ማጽናት እንደሚቻል በተግባር ያረጋገጠ ጉባኤ ነው። በመመካከር በመግባባት በአንድነት ሀገርን ማሻገር እንደሚቻል በምክክር ደግሞ ጀግንነት መስራት እንደሚቻል በተግባር የተረጋገጠበት ያም ደግሞ በስኬት የተጠናቀቀበት በመመካከር ሀገርን መገንባት እንደሚቻል እየገነባን ደግሞ መመካከር እንደሚቻል መሰረት የጣለበት ነው ብዬ ነው የማስበው። ኢትዮጵያ ወደ አንድነት መምጣቷን የሚያሳይ ምክክሩ እውነተኛ ምክክር እንደሆነ ታሪካችን ባክግራውንዱ መጥቶ እውነተኛ ታሪክ እንዲሆን አገሪቷ ደግሞ አንድ እርምጃ ወደፊት እንድትመጣ እንደ ሀገር ማሸነፏንም ደግሞ የሚያሳይ ነው። ከሁሉም ማህበረሰብ ተወካዮች ነው የመጡት። በጣም ዳይቨርስ የሆነ ሀሳቦች ነው የሚቀርቡ የነበሩት። ወደ ማዕከል በምንመጣበት ጊዜ ከ50 ወደ 250 በምንመጣበት ጊዜ ሰብሰብ እያለ አንድነት እየፈጠረ ስምምነት እየፈጠርን መመካከሩ ወደ ውጤት መጥቶ ዛሬ ፍሬ ያፈራበት ሁኔታ ነው ያለውና እንደ ሀገራችን እንደ ዜጋም እጅግ በጣም ደስ ያለኝ ነው። ምክንያቱም ሀገራችን በምክክር በሰላማዊ ምክክር ወደዚህ መምጣት ትልቅ ፋይዳ አለው ብዬ ስለሚገምት እጅግ በጣም ደስ ብሎኛል።